የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሳውዲ አረቢያ የሁለት ቀናት ጉብኝታቸውን አቋርጠው በአስቸኳይ ወደ ኒው ዴልሂ እንዲመለሱ ያስገደደውና ከ26 በላይ ቱሪስቶችን ያለቁበት የሽብር ተግባር እጅግ መራር መሆኑ እየተነገረ ነው። ከፍተኛ ባለስልጣናትም ጥቃቱን ከቅርብ ዓመታት ወዲህ በሲቪሎች ላይ ሲፈጸም ካየነው እጅግ አሰቃቂ ነው ሲሉ ገልጸውታል። ይህ ከሁለቱ ኃያላን ባላንጣዎች ፑቲን እስከ ዘለንስኪ ሐዘናቸውን የገለጹበት የሽብር ድርጊት አረመኔያዊ ወንጀል ነው፣ በምንም መልኩ ተገቢ ሊሆን አይችልም የሚሉም ተበራክተዋል። ይህንና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከተዋለን። አበረስሜን ነኝ። ታጣቂዎች ህንድ በምታስተዳድረው ካሽሚር ውስጥ በሚገኘው ሪዞርት ቢያንስ 26 ቱሪስቶች ተኩሰው ገድለዋል። ፖሊስ ቀድሞውኑ ለውዝግብ መንስኤ በሆነው ፓላጋም ከተማ 5 ኪሎ ሜትር ርቀት ላይ በሚገኘው ሪዞርት ላይ ለደረሰው ጥቃት ከህንድ አገዛዝ ጋር የሚዋጉ ታጣቂዎችን ተጠያቂ አድርገዋል። በጥቃቱ ህይወታቸውን ካጡ ሰዎች በተጨማሪም ከ36 በላይ ሰዎች ቆስለዋል። አብዛኞቹም ከባድ የአካል ጉዳት ደርሶባቸዋል ነው የተባለው። የክልሉ ከፍተኛ ባለስልጣናት ኦማር አብዱላህ በማህበራዊ ሚዲያ ላይ ይህ ጥቃት ከቅርብ ዓመታት ወዲህ በሲቪሎች ላይ ሲፈጸም ካየነው እጅግ አሰቃቂ ነው ሲሉ አስፍረዋል። ከፍተኛ መኮንኖች ጥቃቱን በተመለከተ በሰጡት ማብራሪያ ቢያንስ 4 ታጣቂዎች በርካታ ቱሪስቶች ላይ ተኩስ መክፈታቸውን ተናግረዋል። አብዛኞቹ የተገደሉት ቱሪስቶችም ህንዳውያን ሲሆኑ በጥቃቱ 24 ቱሪስቶች ወዲያውኑ ህይወታቸው ሲያልፍ፣ ሁለቱ ደግሞ ለሕክምና ሲወሰዱ በመንገድ ላይ ህይወታቸው አልፏል። የህንድ የሀገር ውስጥ ጉዳይ ሚኒስትር አሚት ሻህ በማህበራዊ ሚዲያ ላይ ወንጀለኞችን አሳደን እንይዛለን ብለዋል። በህንድ በምትተዳደረው የካሽሚር ግዛት ዋና ከተማ በሆነችው ስሪናጋር ለደረሰው የሽብር ጥቃት ከፍተኛ የደህንነት ባለስልጣናት አስቸኳይ ስብሰባም ተጠርተዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በበኩላቸው የሳውዲ አረቢያ የሁለት ቀናት ጉብኝታቸውን አቋርጠው ወደ ኒው ዴልሂ ተመልሰዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥቃቱን አጥብቀው በማውገዝ በሲቪሎች ላይ የሚሰነዘረው ጥቃት በማንኛውም ሁኔታ ተቀባይነት የለውም ሲሉም ተናግረዋል። የካሽሚር ከፍተኛ የሃይማኖት መሪ ሚርዋይዝ ኡመር ፋሩቅ በማህበራዊ ሚዲያ ላይ እንዲህ ያለው ጥቃት ተቀባይነት የሌለው ነው ብለዋል። ህንድን የጎበኙት የአሜሪካው ምክትል ፕሬዝዳንት ጆ ቫንስ አውዳሚ የሽብር ጥቃት ሲሉም ጠርተውታል። በማህበራዊ ድረገጾች ላይ እንዳሰፈሩት ባለፉት ጥቂት ቀናት በዚህች ሀገርና ህዝቦቿ ውበት ተማርከናል። እንዲህ ያለው አሰቃቂ ጥቃት መስማት ማሳዛኝ ነው። እናም ሐሳባችንና ጸሎታችን ከነርሱ ጋር ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በጣም አሳሳቢ ዜና ያሉ ሲሆን አሜሪካ ከህንድ ጋር በሽብርተኝነት ላይ ጠንክራ ትቆማለችም ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንንና የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒን ጨምሮ ሌሎችም የዓለም መሪዎች ጥቃቱን አውግዘዋል። የኒውክሌር መሳሪያ የታጠቁ ህንድና ፓኪስታን ሁለቱም የካሽሚር ግዛትን በከፊል ያስተዳድራሉ። ነገር ግን ሁለቱም በግዛቱ ላይ የይገባኛል ውዝግብ ውስጥ ከገቡም ቆይተዋል። በካሽሚር ካሁን ቀደም ከህንድ ግዛቶች የሄዱ ስደተኛ ሰራተኞችን ጨምሮ በሂንዶች ላይ ያነጣጠሩ ግድያዎችም ተፈጽመዋል። ህንድ በ2019 ክልሉን ከያዘች በኋላ የጸረ ሽምቅ ዘመቻዋን በማጠናከሯ ውጥረቱ እየበረታ መጥቷል። ያም ቢሆን ግን ቱሪስቶች ወደ ካሽሚር በብዛት ይጎርፋሉ። በየቦታው በሚገኙ የጸጥታ ኬላዎች የታጠቁ ተሽከርካሪዎችና የጥበቃ ወታደሮች በሚሊዮን ለሚቆጠሩ ጎብኚዎች እፎይታን ሰጠውም ቆይተዋል። ይህንኑ ተከትሎም በየቀኑ ብቻ በመቶዎች የሚቆጠሩ ቱሪስቶች አካባቢውን ይጎበኛሉ። የህንዱ ተቃዋሚ መሪ ራህ ጋንዲ ጥቃቱን ሲወግዙ የሞዲ መንግስት በክልል ውስጥ ባዶ የይገባኛል ጥያቄዎችን ከማቅረብ የዘለለ ምንም አላደረገምናም ተጠያቂ መሆን አለበት ብለዋል። በህንድ ቁጥጥር ስር ባለው የካሽሚር ክልል ውስጥ ያሉ ታጣቂዎች ከ1989 ጀምሮ የኒው ዴልሂን አገዛዝ ሲዋጉን ቆይተዋል። ብዙ የካሽሚር አማጽያን ግዛቱን በፓኪስታን አገዛዝ ስር ወይም እንደ ራስ ገዝ የማድረግ ዓላማን ይደግፋሉ። ህንድ በበኩሏ የካሽሚር ታጣቂዎች በፓኪስታን የተደገፉ አሸባሪዎች ናቸው ስትልም ከሳለች። ፓኪስታን የሚቀርብባትን ክስ ውድቅም አድርጋለች። ሀገራቱ እርስ በርስ ሲወነጃጀሉ ቀደም ካለው ጊዜ ጀምሮ በግጭቱ በ10 ሺዎች የሚቆጠሩ ሰላማዊ ዜጎች፣ አማጽያንና የመንግስት ኃይሎች ተገድለዋል። በመጋቢት 2000 በካሽሚር ውስጥ በደቡባዊ መንደር ቢያንስ 35 ንጹሃን ዜጎች በጥይት ተደብድበው ተገድለዋል። ጥቃቱ ሲፈጸም የወቅቱ የአሜሪካው ፕሬዝዳንት ቢል ክሊንተን ህንድን እየጎበኙም ነበር። የአሁኑ የሽብር ጥቃት ሲፈጸም ደግሞ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በጎበኙ ማግስት ነው። ይሄው ጥቃት በሁለት አስርተ ዓመታት ውስጥ በክልሉ የተፈጸመ አስከፊው ጥቃት በሚልም ተጠርቷል። አሜሪካ የህንድ ፓኪስታንን ውዝግብ ለማስታረቅ የተለያዩ ሙከራዎችን አድርጋለች። እንደ አውሮፓውያን አቆጣጠር በ1960 አሜሪካና እንግሊዝ የካሽሚርን አለመግባባት ለመፍታት 6 ዙር ንግግሮች ተደርገው አንዱም አልተሳካም።
በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኩልም የህንድ ፓኪስታንን ውጥረት ለመፍታት የተደረጉ ዓለም አቀፍ ሙከራዎች አልተሳኩም። በተለይም ከቅርብ ጊዜያት ወዲህ የጸረ ህንድ አመጽ ማዕከል በሆነችው ካሽሚር ክልል ውስጥ ሁከት ሰፍኗል። በመንግስት ኃይሎችና በአማጽያን መካከል የተካሄደው ውጊያ በአብዛኛው ወደ ራጁሪ፣ ፖንችና ካትዋ ርቀው ወደሚገኙ የጃሙ ክልል አካባቢዎች የተሸጋገረ ሲሆን የህንድ ወታደሮች ጥቃት ደርሶባቸዋል። ለአሁኑ የሽብር ጥቃት በፓኪስታን የሚገኘው የላሽካር ኢታይባ ተወላጅ ነው ተብሎ በሚገመተው ተቃዋሚ ስም በተሰጠው መግለጫ ለጥቃቱ ኃላፊነት እንደሚወስድ አስታውቋል። መግለጫው ጥቃቶቹን በካሽሚር ውስጥ እንዲኖሩ ለህንድ ዜጎች ከተሰጡ በሺዎች ከሚቆጠሩ የመኖሪያ ፍቃድ ጋር ማያይዟል። ሆኖም ግን የመግለጫው ትክክለኛነት ማረጋገጥ አልተቻለም። ምንም እንኳን በቱሪስቶች ላይ ቀጥተኛ ጥቃቶች የተለመዱ ባይሆኑም እንደ አውሮፓውያን አቆጣጠር በ1995 6 የውጭ ሀገር ቱሪስቶች በፓላጋም በታጣቂው አልፋራን ታፍነው ከተወሰዱ በኋላ አንዱ ሲገደል አንዱ አምልጦ የተቀሩት 4 ቱሪስቶች ደግሞ አልተገኙም። እንደ አውሮፓውያን አቆጣጠር በ2000 ደግሞ 21 የህንዱ ሰዎችን ጨምሮ 32 ሰዎች በፓላጋም ተገድለዋል። ከአንድ ዓመት በኋላ በተመሳሳይ በአካባቢው ሐይቅ አቅራቢያ 11 ጎብኚዎችና 2 የአካባቢው ነዋሪዎችን ጨምሮ 13 ሰዎች ተገድለዋል። ይህ ብቻ ሳይሆን እንደ አውሮፓውያን አቆጣጠር በ2017 8 ሰዎች ተገድለዋል። ባለፈው ዓመት ሰኔ ወር ላይም 8 የህንዱ ሰዎች በጃሙ ካትዋ ደቡባዊ ክልል አውቶቡሶች ላይ ጥቃት ሲሰነዘር አሽከርካሪው መቆጣጠር ባለመቻሉ ገደል ውስጥ ገብተዋል። ያም ቢሆን ግን የማክሰኞው ጥቃት በአካባቢው በአውሮፓውያኑ 2000 ከተፈጸመው ጥቃት በኋላ በቱሪስቶች ላይ እጅግ የከፋው ጥቃት ሆኖም ተመዝግቧል። የጥቃቱ አይነትና መጠን የተረፉትንና የአካባቢውን ፖለቲከኞችን አስደንግጧል። ይህንኑ ተከትሎ ባለሙያዎች እንዳሉት ለደረሰው አሰቃቂ ጥቃት በፓኪስታን ላይ የህንድ መንግስት አንዳንድ የበቀል እርምጃዎችን ሊወስድ እንደሚችልም እየተናገሩ ነው። ይህ የጦርነት ድርጊት ነው ሲሉ የምድር ጦር ጥናት ማዕከል የኒው ዴልሂ ዳይሬክተር ታራክ ካራታ ተናግረዋል። ቀደም ሲል በህንድ የብሔራዊ ደህንነት ምክር ቤት ጽህፈት ቤት ባለስልጣን የነበሩት ካራታ ባለፈው ሳምንት የፓኪስታን የጦር ኃይል አዛዥ አሲም ሙኒር ያደረጉትን ንግግር በመጥቀስ እንደ አውሮፓውያን አቆጣጠር በ1947 ህንድ እንድትከፋፈል ምክንያት የሆነውን ሐሳብ ይደግፋሉ ሲሉም ተናግረዋል። ፓኪስታን ጥቃቱን ከወገዘችና በሚቀጥሉት 48 ሰዓታት ውስጥ በአሸባሪዎች ላይ እርምጃ እንደምትወስድ ቃል ከገባች ብቻ ነገሩ ይረግባል መባሉን ተከትሎም ፓኪስታን ምላሽ ሰጣለች። በሰጠችው ምላሽ በህንድ በህገወጥ መንገድ በተያዘው ጃሙና ካሽሚር ውስጥ በተፈጸመ ጥቃት የቱሪስቶች ህይወት መጥፋቱ ያሳስበናልን ብላለች። ለሟች ቅርብ ሰዎች ሐዘናችንን እንገልጻለን፣ የተጎዱትን በፍጥነት እንዲያገግሙ እንመኛለን ሲሉ የፓኪስታን የውጭ ጉዳይ ሚኒስትር በመግለጫቸው ተናግረዋል። የተሰጠው መግለጫ ሙሉ በሙሉ ጥረቱን ያረግባል ማለት ሞኝነት ነው የሚሉት ባለሙያዎች የህንድ መንግስት በፓኪስታን ላይ ጠንከር ያለ እርምጃ እንዲወስድ ግፊት ሊደረግበት ስለሚችል ድንገተኛ ምላሽ እንዳይሰጥ ስጋታቸውንም ገልጸዋል። ይህ የሽብር ድርጊት ነው ያለው የተቃዋሚ ህዝቦች ዲሞክራሲያዊ ፓርቲ በአካባቢው ፖለቲካዊ አለመረጋጋት ያስከትላልም ብሏል። ቱሪዝም ለህንድ ምጣኔ ሀብት በጣም አስፈላጊ ብቻ አይደለም፣ ይልቁንም ከሀገሪቱ ጠቅላላ የሀገር ውስጥ ምርት ጂዲፒ ወደ 7% የሚጠጋ አስተዋጽኦ በማበርከት ወደር የለሽ ያደርገዋል። ታዲያ በአካባቢው ሰላም ማስፈን አማራጭ የሌለው ጉዳይ በመሆኑ ለሚፈጸሙ ማናቸውም ጥቃቶች የህንድ መንግስት በዝምታ የሚመለከተው ባለመሆኑ ቀጠናዊ ግጭት እንዳይፈጠር ተሰግቷል። ዓለም አቀፍ ትንታኔውን ስናዘጋጅ አሶሺየትድ ፕሬስ፣ አልጀዚራ እና ታይምስ ኦፍ ኢንዲያን በዋቢነት ተጠቅመናል።